ነጋት ዋና ማክሽ ምንድነው? ምናልባት ክረምት ስለሆነ ነው ይሻላል። ጭራሽ አማርኛንም እኔ ነኝ የምነግርህ። አንተ ፍልፍል አታውቅም? ፍልፍል ምን ሆነ ነው ያበጠው? ጅም ወስዳችሁት ነበር? የምን ጅብ ነው? አትልፋ። ማንም ከዚህ ወጣ ያውቅ። ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሁሉ ሰላም ሁሉ አሽወይና አለን። እንግዲህ እንደተለመደው ዘና ፈታ የሚያደርጉ ቪዲዮዎችን ይዘን መጥተናል። ወደ ቪዲዮ አብራችን ቆዩ። ይመቻችሁ። ይኸውልህ ወንድም፣ ምንም ጊዜ ቢሆን ስራ ለነገ አትበል። በቃ ዛሬ መስራት ካለብህ ዛሬን ስራ። ነገ የስንፍና ምልክት ነው። ይሄን ነገ አደርገዋለሁ፣ ይሄን ነገር ቆይ ከነገ ወዲያ መቼም አትሰራውም። እንደዛ ከሆነ ዛሬ ስራው። ዛሬ ምን ትሰራለህ አንተ? ፍቅር ይሄን የዘበዘብከውን ካልሳተው ነገ አጥዋለሁ። እባክሽ ምንድነው የምትይኝ? ስንት ቀኑ ነው እዚህ ጋር አስቀምጥ? ይቀመጣ። ምንድነው ቪዲዮ እየሰራሁ እኮ እንደ ጠጅ እኮ ፈላ። ቤት ነው ነገ አትበል የኔ ወንድም፣ ዛሬን ተመልሶ ነገ አትበል። ነገ አትበል ተመልሶ አንልም። ግን ካልሲ የምሩ እኮ ይሰክሳሉ እኮ እንደዚህ ነው ሞቲቬሽን የሚሰክሱን። አንዳንዴ ራሳችሁ ሳትተገብሩት ራሳችሁ ህይወት ላይ እኛ ላይ ምንም ማለት እራፉ እንዴ እራፉ። እዛው ራሳችሁ መጀመሪያ ጥንቅቅ አድርጋችሁ ካልካችሁ ልታው። አዎ እራፉ። ጌታዬ፣ ይሄ ሰውዬ ለእኔ ካልሆነ አሁኑኑ ምልክት ስጠኝ። በኋላማ አሁን ደረጃ ደርሶ ምልክቱ ጸሎቴን ሳልጨርስ ምናልባት ክረምት ስለሆነ ነው ይሻላል። አይፎንም ተቸዋለሁ። ምን አቶ ደግሞ እንደዚህ ሙላ አቶ ግን የሁላችን ነው። የሆነ ምልክት ሊበት ብቻ እንላለን ሴቶች። ከዛ አንድ ሬድ ፍላግ አይደለም 10 እያየን አንተው ያለ ያፈቀርሽው እንትን ነው። እኔ ሰው አልመሰላለኝ። መብረቅ እንዴት ነው ወንድ እግዚአብሔር በጣም አስጨንቁ። ብዙ ጊዜ አሰልችቷለች ማለት ነው። ብዙ በሱ ላይ ያሳየት ሙከራ በቃሽ አላልኩሽም? ደገማት። በቃሽ በቃ መብረቁን አታገኝ። አሁን በመብረቅ አሳየት። ቀጣይ መጥቶት ነው የሚያሳየት። ወይ አንቺ ነው የሚልሽ። ታዩ በቃ አየሩ ደስ ይላል አይደለ? ሂድ። ልትሄድ ነው? ወይ አልሄድኩም አለው። ዝም በል። ይሄ አይነት እንዴት ተሰስ ጭራሽ ዘጋኸኝ? ኧረ አልዘጋሁሽም። ላወራሽ ብዬ እኮ ደግሞ እርቦኛል። እኔ ራበኝ። የፈለግሽውን እንበላለን። ምን እንብላ? ጭራሽ አማርኛንም እኔ ነኝ የምነግርህ። እንደውም ሂድልኝ። አልሄድም። እንደ ቅድም ልታረጊኝ? ሂድ። ያማታል። ከእሷ ጋር ይቃጠላል እንዴ? እነሱ ሄደ ነው እንዴ? እዚህ ዳልኩት። አንተ ኧረ እባክህ ይችላል ልከው። አንዳንድ ሴቶች ግን ችግር አለባቸው። በዚህ ሲባል ከባድ ነው እኮ ይሄ ከባድ ነው። አንዳንዴ ይሄ ልክ ያልሆነው ነገር ምንድነው? የምትፈልጉትን ሳትናገሩ የምትፈልጉትን እንዲነግሯችሁ አትጠብቁ። በዛሬ እንደዚህ ካደረገ በኋላ እንደዚህ ያደረክ ነው። ጭራሽ እንደዚህ ብለኝ አድርግ ከተባለ በኋላ ደግሞ ያን ነገር ሲያደርግ ለምን ተው ስራቱንባቸው እንደ ምነው ተው ኑሮበት ኑሮም እንትን አማሮ ጭራሽ እናንተ ተደረባችሁ። እንዴት ነው የምንችለው? ከብዷችኋል። ከባድ ነው። ተዋችሁ። ተረጋጉ እስቲ። ስፓይደር እኔም ብሎ ስፓይደርማን የሚል ይመስለኛል። ከዛ በኋላ እኔም ብሎ ፒተር ፓርከር አሁን ውሻ ለቅሶ ደግሞ ዶግማ ሊሆን እንዴ ውሻ ያራገበ እንዲያል እና ሌላ ፍጡር መሰልካቸው ሲያዩ ምን ያርጉ? ለማባረር ስላልካቸው ምን ያርጉ? ቅሌት ነው። አስተዋል ስፓይደርማን ውሻ ሰው ነው ከበር ድምጽ ሰምተሻል አለ ልጅ ነው ሄዲ ብሎ ወይኔ ከባድ። አንተ ራሱ እርዳታ ጠባቂ ትሆን ትረዳለህ ተብለህ ሰው ይርዳ። ከባድ ነው።
ያለች በቃ ጎበዝ። እንዲህ ካልሆነ አይገፋም ስፖርት ታገኛታላችሁ። አሁን ከ6 ወር ከ7 ወር በኋላ ሽንክት ታይናለች። በቃ ፈታ ያሉ ስፖርት ጀምር አይደብርም። አሁን አንዳንድ ጊዜ እኮ ስራ ስለምናደርገው ነው። በጣም ለስራ ያየነው ነው የከበደን። ፈታ ያለች ይመጣል ያምራል። ለአንተም ምን ስጦታ አዘጋጅቼ አዛል እስቲ መኪና ሰጠው መኪና ነው መሰለኝ እንጂ ወይኔ አባዬ አላለም ተነሳሙ ጨረጃ አረጋው እንደተባለ ሰው እኔ እኮ ስጦታ ያመጣሁልህ ውሰጡ ነው እኮ ተመላ ወይኔ አንድ ልብስ ሳይኖረኝ ቁሳት ይገዛል ኮርኮል እሱ የቸገራቸው ሌላ ነው። እሳቸው የቸገራቸው ሌላ ነው። አንተ እንዴት አትረዳም? እንደ ልጅ እኮ ነው ተንጠልጥለው የተጠመጠሙበት። ምን ያህል ቢቸግራቸው ነው? ምን ያህል ቢያስፈልግ። ቀጣይ ስጦታ ነው ያወቀው። ቀጣይ ምን እንደሆነ ስጦታ ነው ያወቀው። ጭራሽ ማያውቋትን ልጅ አሰበኝ። ግጥም ደረስክልኝ አለው። እቺን የመሰለች ልጅ ደግሞ ቡርኩታን የመሰለች እኔም ሻራበሽ በጣም ኒናቤን በእናትህ እስኪ ሆነ ፍልፍል ነገር ብንበላ ፍልፍል ነገር ብንበላ ፍልፍል ሐውልት ነው የምትበይው? የምን ፍልፍል ነው? አንተ ፍልፍል አታውቅም? ፍልፍል እንዴ ፍልፍል ነው ይሄ የእንጀራ ፍልፍል ነው። ፍርፍር እሺ ፍርፍር ፍልፍል ወይ ኮልታፎች እኮ ደስ ይላል። ደስ ይላል። ፍልፍል እንብላ። ሐውልት ነገር አለሽ። ሐውልት ነገር ብሉ እስኪ ፍልፍል ሐውልት ነገር። እሺ ጎረምሳውና እንዴት ነው? ጥገና ላይ ጎበዝ ነህ እንዴ? ጋሼ እኔ እኮ እዚህ ሰፈር አለ የተባልኩ ይጠገኝ። በጣም ጥሩ። በል እንግዲህ ቲቪውን በደንብ አድርገህ ጠግን። እንዴ ተበላሽቶብኝ። ምንም ችግር የለውም ጋሼ አታስቡ። ቲቪ የት ነው ያለው? ግን ያው እሱ አጠገብህ አይታየም እንዴ? የቱ ጋር ጋሼ? እኔ ምንም አይታየም። እሱ ፊት ለፊት ያለው ምንድን ነው? ምኑ ይሄ? እና ቲቪ ነው እንዴ? እንዴት ምን ለማለት ፈልገህ ነው? ኧረ ምን ማለት ይሄም ሞሳብ መስሎኝ ነበር። ምን አልክ አንተ? አይ ምንም ጋሼ እንትን ነው ማለት ምን ሆነ ነው ያበጠው? ጅብ ወስዳችሁት ነበር? የምን ጅብ ነው የምታወራው? እኔ እንግዲህ ድሮም ስገዛው እንዲሁ እንዳበጠ ነበር። ወይ ጉድ! ቁጭ ራስዎትን አንድ የሚመስለው ጋሽ እንዴት አንተ ማለት ሁለታችሁም እንደልት ኩፍ ብላችኋል ወፍራችሁ። ኧረ አስላቀ እየሰደብከኝ ነው እንዴ አንተ? ጋሽ አይደለም እየቀለድኩ እኮ ነው። ያመራል እንዴ? ኧረ ወዲያ ቀልደ ሞታል። አሁን ወሬውን ተውና ትሰራ እንደሆነ ስራ 200 ብር ሙሉ ከፍለሃል እንዴ ጋሽ? 200 ብር ይላሉ እንዴ? እኮ በጣም ብዙ ወጪ የሚጠይቅ ስራ ነው። ገና ወፍረቱን መቀነስ አለበት፣ ስፖርት መስራት አለበት፣ ጂም ወስደዋለሁ። በዛ ላይ አመጋገቡን ማስተካከል አለበት። ያገኘውን ኤሌክትሪክ እየተመገበ እኮ ነው እንደዚህ ያበጠ። አሃ ተው እንጂ እኔ እኮ ቲቪውን ራሱ የገዛሁት በ250 ብር ነው የዛሬ 20 ዓመት። 200 ብር አነሰ ትላለህ እንዴ ጋሽ? እና የዛኔ 200 ብር ነው ያሁን 200 ብር እኩል ነው እንዴ? የኔ ልጅ ብዙ እኮ አልተበላሸም፣ ትንሽ ቆረጥ ቆረጥ ይላል። እና ደግሞ ሰዎቹን ገልብጦ ነው የሚያመጣቸው ባናታቸውና እነርሱን ገልብጠው በእግራቸው እንድታቆምልኝ ነው እንጂ እኮ ለሌላ አይደለም። እንዴት ሰዎቹ ተገልብጠው ነው የሚታዩት? አዎ እኛም እኮ ተገልብጠን ማየት ከጀመርን ቆየን። ጋሼማ የባሰ ያስወድዱቦታል። እንዴት ማለትማ ከሰርገስ ፌዴሬሽን ጋር ተነጋግሬ ነው የምገለብጣቸው እንጂ ሁሉ ሰው እንዴት ብቻዬን እገለብጣለሁ? ፈቃድ ያስፈልጋል። አይ እና ምን ይሻላል ነው የምትለኝ? እኔ ልጅ ያው ጋሼ እኔ ልጎዳ ዝም ብለው 5,000 ብር ይክፈሉኝ እኔ እሰራዋለሁ። ራስና ከተደፈረ 5,000 ቦታ ይቆራርጠና ሂዱታ ከዚህ ሂዱታ። ምንድነው ይወጣላ? ምንድነው የሚሉት? ቤቱን ልታሸጣቸው አንተ 5,000 ሸጠው ነው የሚከፍለው አንተ ለአንተ ቴሌቪዥን ግን ፋዘር ግን በጣም እንትን አሉ ማለት ተገልብጦ የሚመጣ ከሆነ ሁሉም ነገር ራሳችሁ መገልበጥ ነው ገልብጣችሁ። ይሄኛው ጄኔሬሽን ማለት ከ2005 ከ2000 ምናምን በኋላ የተወለደ ጄኔሬሽን እንደዛ ቦክስ ቲቪ አያውቅም። ፍላት ነው። እኛ እንዴት እኛ እቺን ለማየት የት እንሄድ? ጎረቤት ቤት ማለት ተቀምጠን ነበር ሳጥን ምናምን ይመስላል። እነሱ ሳጥንና ህፃናት ሰይድ እባላለሁ። አውቄ ነው የታፈስኩት። ምክንያቱም ታፍሶ የገባው ጀለሲን አብርሃምን ለማስመለጥ። እንዴ ሰያ ዴንስ አለን በእናትህ መች ገባሽ? ብዙ መንቆ የሚያረዳሽ ተዘጋጅ። አዘጋጅ ማለት ላስወጣ ነው የመጣሁት። እንዴት? አውቄ ነው የታፈስኩት። እሺ ቆይ እንዴት ነው የምታስመልጠኝ? አትጩ። ቀስ ብለህ ጀርቤን ተመልከት። ትቀልዳለህ? ዲር ማማ በሚል ንቅሳት ነው እንዴ የምታስመልጠኝ? ቀረብ ብለህ ተመልከተው። ካርታ ነው ዲር ማማ ጭራሽ አሪ ጎሏል። በሰፈር ንቅሳት ነው እንዴ ተነቀስከው? ለለካረልማ በደንብ ተመልከተው። አር ተጎድላለች። ነቃሽ ነው ጉርሰኛል። አር እኮ ዋና መውጫ መንገድ ነው። አትልፋ። ማንም ከዚህ ወጣ
ያ መንገድ መፈለግ አለብኝ። እንደዚህ ሊሆን አይችልም። ያ መንገድ አለ። ተመልከት። ተሳት ወደ ያለች አረ እንደዚህ ጋር አውዲ አለች። በጣም አሪፍ ዲ ብላንና ማታ ቤትሽ ደግሞ ዘንድ ባፍ የሚጫምታ እኛ ማታ 3 ሰዓት ላይ ተመጣጣች። ተማመንብኝ። ከዚህ እንወጣለን። እዛ ጋር አትመጣም። እሺ ዲርማማ ተሳካልን። የኛም ፖሊስም ብሬክ ሊሰራ ነበር። ፓርቲቱ ልትሰራ አረ ነበረችው። የሰፈር ነቃሽ ነው በዲናሞ ሲነቅስ። አይ አርናት ጉዴ ሰራች። አንተ ፈልገው አይደለም እሷ ናት። አሜን ያስጨርስ ባሊስ አክረሚን ፈርጃናት ትፍጀን አሜን አግባባሽ አንጣው ማንኪያ አሜን ሰቡራቡ ገቦጡ ሚለንን ያዝልን አሜን መጥፎ ጓደኛ ይሰውርሽ አሜን ቤተሰቦችሽ ምታርፊ ያድርግሽ አሜን ታርፊበትን ስራ ትስጥሽ አሜን ቤተሰቦችሽ አንቺ የሚኮሩ ያድርግሽ ጓደኞችሽ አንቺ ስላለሻቸው የሚደሰቱ ያድርግሽ አሜን የጠፋችን ሚል ሰብሳቢ ጓደኛ ይስጥሽ ከነገሮች ሁሉ መብራት ትቅደምልሽ አንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ ለህይወትሽ ሁሉ ቅዱስ ሚካኤል ቃል ይባልሽ አሜን ያስጨርስ ባሊስ በጣም አሜን። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። በቀጣይ ዘና ፈታ የሚሉ ቪዲዮዎችን ይዘን እስከምንገናኝ ባይ ቻው።